በውስጣችሁ አሁን የመጣው የለውጥ ረሃብ የስሜታዊና ያልበሰለ ወጣት ምክንያት የወለደው አይደለም። በሰው ሕይወት ውስጥ የመለወጥን ረሃብ አንዳች ነገርን የማድረግ ፍላጎት የሚያደርግ እግዚአብሔር ነው። በኔ መለኮታዊ ለውጥ ውስጥ፣ በኔ የሕይወት ለውጥ ውስጥ፣ በኔ አዲስ ምዕራፍ ውስጥ የኔ ድርሻ ስለሌለበት፣ የኔ አስተዋጽኦ የኔ ላብ ውጤት ስላልሆነ፣ የኔ ጥረት ውጤት ስላልሆነ፣ ምክንያቱም መንፈሳዊ ፈውስ መንፈሳዊ ለውጥ በራሱ በመንፈስ ቅዱስ የሚከናወን እንጂ በሰዎች አስተዋጽኦ የሚከናወን አይደለም። ሁሉ ከሱ ሁሉ በርሱ ሁሉ ለርሱ እንደሚል መጽሐፍ እያንዳንዱ በሕይወታችሁ ላይ የሚሆን አዲስ ነገር የሱ ጥበብ ውጤት፣ የሱ ቸርነት ውጤት፣ የሱ ደግነት ውጤት እንደሆነ እውቅና ከመስጠትና ከማመስገን መቀጠል አለባችሁ። ሰው ስለፈለገ ብቻ አይለወጥም። በአንድ ሰው ውስጥ ለውጥ የሚከናወነው መፈለግንም ማድረግንም በዛ ሰው ሕይወት ውስጥ ከሚያደርገው ከእግዚአብሔር ከራሱ ከለውጡ ባለቤትና ከራሱ ከለውጡ ፈጻሚ የተነሳ ነው። ለውጥን ከፈለጋችሁ በሕይወታችሁ መለኮታዊ የሆነ ጣልቃ ገብነት እንዲመጣ ከፈለጋችሁ አሁን ካላችሁበት ሁኔታ ጋር መጣላት ከጀመራችሁ ይህ የእናንተ ፍጻሜ እንዳልሆነ ከተረዳችሁ ይህንን ፍላጎት በሕይወታችሁ ውስጥ ያደረገ መጽሐፍ እንደሚናገር መፈለግንም ማድረግንም በሰው ሕይወት ውስጥ የሚያደርግ እግዚአብሔር እንደሆነ አሁን እዚህ ቁጭ ብላችሁ እየናፈቃችሁት ያላችሁት ለውጥ ልትደርሱበት የምትፈልጉት ነገር ዝም ብሎ የወጣት ስሜታዊ ናቸው። ወጣት ሲባል ስሜታዊ ነው፣ ወጣት ሲባል እንዲህ አይነት ነገር ይወዳል ብለው እንደሚያስቡ ሰነፍ ሰዎች አስተሳሰብ አይደለም። በውስጣችሁ አሁን የመጣው የለውጥ ረሃብ የስሜታዊና ያልበሰለ ወጣት ምክንያት የወለደው አይደለም። በሰው ሕይወት ውስጥ የመለወጥን ረሃብ አንዳች ነገርን የማድረግ ፍላጎት የሚያደርግ እግዚአብሔር ነው። በተለይ ወደ እግዚአብሔር የሚያስጠጋ ወደ አርያም እንድታቀኑ የሚያደርግ ከመሬት አላቆ ከሰማይ የሚያጣብቅ ከዓለም አፋቶ በዘላለም ኪዳን ከክርስቶስ ጋር እንድትጣምሩ የሚያደርጋችሁ ፍላጎት በውስጣችሁ የሚመጣው መፈለግንም ማድረግንም ከሚያደርግ ከራሱ ከእግዚአብሔር ነው። ስለዚህ የመጀመሪያው ሰዎች ሊናገሩት የሚገባው ነገር ቢኖር እንድለወጥ ስለፈለግ አመሰግንሃለሁ፣ ስለለወጥከኝም አመሰግንሃለሁ፣ ለውጤን ስለምትጠብቅልኝም አመሰግንሃለሁ። ከለውጥ አንጻር በሶስት ምክንያት እግዚአብሔርን እንድታመሰግኑ ትፈልጋለሁ። አንደኛው እንድለወጥ መፈለግን በእኔ ውስጥ ስላስቀመጥክ አመሰግንሃለሁ። ከዚህ ዓለም ተፋትቼ ካንተ ጋር እንድወዳጅ ከዚህ ምድር ተላቅቄ ከሰማይ ፕሮግራም ጋር እንድጣበቅ ተራና ቀሪ ከሆነ የዚህ ዓለም ምኞት ተላቅቄ ባንተ ልብ ውስጥ በኔ ዘመን ልሰራ ካሰብከው ሐሳብ ጋር ዳዊት በዘመኑ የእግዚአብሔርን ሐሳብ አገልግሎ አንቀላፋ እንደሚል መጽሐፍ ባለኝ አጭር ዘመን ያንተን ሐሳብ አገልግዬ እንዳልፍ የመለወጥን ፍላጎት በውስጤ ስላስቀመጥክ አመሰግንሃለሁ። በመጀመሪያ እንድትጽፉና በዚህ ምክንያት እንድታመሰግኑ ትፈልጋለሁ። ዛሬ የመለወጥን ፍላጎት እርግጠኛ እንድትሆኑ የሚፈልገው ሰነፍ ሰዎች ቤታቸው ቁጭ ብለው ከነገራቸው ጋር የተጣሉ ሰዎች ማኪያቶ ቤት ቁጭ ብለው እንደሚያወሩት አይደለም። አካላዊ ማንነታችሁ የሚያቅተው ነገር ቢኖርም ውስጣዊ ማንነታችሁ ግን የሚራበው የሚፈልገው ጉዳይ ስላለው ማንም እንድትቀመጡና እንድትማሩ መሳሪያ አልደቀነባችሁም፣ አላስገደዳችሁም። በፍላጎት በእሺ ብላችሁ ለዛውም ባልሞላ አቅርቦት ምቹ ባልሆነ ኢንቫይሮመንት በብዙ ሁኔታ ባልተመቻችሁ ሁኔታ ውስጥ ቁጭ ብላችሁ በለውጥ ፍላጎት የተቀመጣችሁት እናንተ ስሜት ስለሚነዳችሁ ሳይሆን በሰው ውስጥ የመለወጥን ፍላጎት በሚያስቀምጥ በእግዚአብሔር ነው። በዚሁ ሰዓት የእናንተ ጓደኞች፣ የእናንተ ቤተሰቦች በተመሳሳይ የጥፋት አውድማ ላይ ክፋትን፣ ጥፋትን እና ከዚህ ጋር ተያያዥ የሆኑ ሀገር የሚያፈርሱ ቤተሰብ የሚበትኑ ኢኮኖሚና ማህበራዊና ስነ ልቦናዊ ቀውስ የሚያስከትሉ ነገሮችን ሲያደርጉ ባሉበት በዚህ ሰዓት እናንተ ግን የምትፈልጉትን ያህል መጠን ውጤት ዛሬ ላይ በእጃችሁ ባታዩም
ለዛ ለምትፈልጉት ለውጥ ፍላጎትን በውስጣችሁ ስላስቀመጠ በመጀመሪያ አምላካችሁ እግዚአብሔርን ልታመሰግኑበት የሚገባ ነገር ቢኖር ያ ነው። የትክክለኛ መንፈሳዊ ለውጥ መሰረቱ የመለወጥ ፍላጎትን በሰው ሕይወት ውስጥ የሚያስቀምጥ እግዚአብሔር እንደሆነ በዚህም የለውጥ ፍላጎት ምክንያት አምላኩን በማመስገን የጀመረ ሰው እኔ ይለወጣል፣ ይቀየራል፣ የሚፈልገው መለኮታዊ ፕሮግራም ላይ ይመጣል፣ እግዚአብሔር ከራሱ አልፎ ለዓለም የሚተርፍ ያደርገዋል ብዬ የማምነው ሰው በመጀመሪያ ደረጃ ያ ፍላጎት ተራ ምኞት እንዳልሆነ፣ ያ ናፍቆት ተራ ጉዳይ ሳይሆን በእግዚአብሔር የታቀደ የታሰበ እንደሆነ አምኖ የተቀበለ ሰው መሆን አለበት። ስለዚህ ባለፉት 4 ቀናቶችም ይሁን ከዚህ በኋላ ከሄዳችሁ በኋላ አምላካችሁ ልታመሰግኑ የሚገባበት ነገር ቢኖር ከወደኩበት እንድነሳ፣ ከሳትኩበት እንድመለስ፣ ከጠፋውበት እንደገና ተመልሼ እንድገኝ፣ ከሞትኩበት በሕይወት እንድኖር የመለወጥን ፍላጎት በውስጤ ስላስቀመጥክ አመሰግናለሁ። ሁለተኛው የማመሰግንበት ምክንያት ከለውጥ አንጻር ይህ ለውጥ ራሱ በአንተ የሚከናወን ስለሆነ በኔ መለኮታዊ ለውጥ ውስጥ፣ በኔ የህይወት ለውጥ ውስጥ፣ በኔ አዲስ ምዕራፍ ውስጥ የኔ ድርሻ ስለሌለበት፣ የኔ አስተዋጽኦ የኔ ላብ ውጤት ስላልሆነ፣ የኔ ጥረት ውጤት ስላልሆነ፣ ምክንያቱም መንፈሳዊ ፈውስ መንፈሳዊ ለውጥ በራሱ በመንፈስ ቅዱስ የሚከናወን እንጂ በሰዎች አስተዋጽኦ የሚከናወን አይደለም። እግዚአብሔር እና እኔ በጋራ አዋጥተን የምንሰራው ስራ የለም። ሁሉ ከሱ፣ ሁሉ በርሱ፣ ሁሉ ለርሱ እንደሚል መጽሐፍ እያንዳንዱ በሕይወታችሁ ላይ የሚሆን አዲስ ነገር የሱ ጥበብ ውጤት፣ የሱ ቸርነት ውጤት፣ የሱ ደግነት ውጤት እንደሆነ እውቅና ከመስጠትና ከማመስገን መቀጠል አለባችሁ። በሶስተኛ ደረጃ የምታመሰግኑበት ምክንያት ባንተ ለውጥን እንድፈልግ የለውጥን ፍላጎት በእኔ ህይወት ባንተ ተደርጎ መለወጡ ራሱ ባንተ ተሰርቶ የተሰራው ለውጥ ራሱ በቀጣይነት እንድኖርበት ባንተ ስለሚጠበቅልኝ አመሰግናለሁ። መጀመሪያ የለውጡ ፍላጎት በማን ነው በእናንተ ውስጥ እንዲፈጠር የተደረገው? በእግዚአብሔር። ለውጡ ከዛ በማ ተከናወነ? በራሱ በእግዚአብሔር። ይሄ በእግዚአብሔር ፈላጊነት በእናንተ ውስጥ የገባው የመለወጥ ፍላጎት የሚከናወነው በራሱ በእግዚአብሔር ሲሆን የሚጠበቀውም በራሱ በእግዚአብሔር። ከዚህ ስትመለሱ ለውጤን ስለምትጠብቅልኝ አመሰግናለሁ። ጻፉ። ለውጤን ስለምትጠብቅልኝ አመሰግናለሁ። ይህ በኔ ጥበቃ፣ በኔ ከልካይነት፣ በኔ ጥረት ሳይሆን ባንተ መለኮታዊ ብቃት፣ ባንተ አቅም ልክ ለውጥ በኔ ህይወት ውስጥ ስለሚጠበቅ አመሰግናለሁ እንድትሉ ፈልጋለሁ። እግዚአብሔር አምላክ የሚፈልገው እንድትለወጡ ብቻ ሳይሆን በለውጥ ውስጥ እንድትኖሩለትም ይፈልጋል። ጻፉ። በለውጥ ውስጥ እንድትኖሩለት፣ በለውጥ ውስጥ እንድትመላለሱለት ጭምር እንጂ እንድትለወጡለት ብቻ አይደለም እግዚአብሔር የሚፈልገው። ስለዚህ በቀጣይነት የምንነጋገረው ሐሳብ ለውጣችሁን ለመጠበቅና በለውጣችሁ ውስጥ ለመኖር የሚጠቅማችሁን ሐሳብ ነው የምንነጋገረው። ዮሐንስ ወንጌል መጽሐፍ ምዕራፍ 9 መጽሐፍ ቅዱሳችሁን አውጡ። ተለውጫለሁ ስትል እንዳልተለወጥክ ለማስረዳት እቤት በር ላይ ሳይሆን እዚህ አዳራሽ በር ላይ የሚጠብቅ ብዙ መፍዙዝ አለ። ለውጣችሁን ከእጃችሁ፣ ከልባችሁ፣ ከመንፈሳችሁ ሊያስጥላችሁ የሚሯሯጥ በጣም ብዙ መፍዙዝ አለ። ብዙ ሰዎች እግዚአብሔር የሚፈልገው እንዲለወጡ ብቻ ሳይሆን በለውጥ ውስጥ እንዲኖሩለት ጭምር እንደሆነ አንደርስታንድ አያደርጉ። እንድታቁልኝ ፈልገው እንድትለወጡ መፈለግን በእናንተ ውስጥ ያደረገው እግዚአብሔር ነው። ለውጡን የሚያደርገው እግዚአብሔር ነው። ይሄንን ለውጥም የሚጠብቀው ራሱ እግዚአብሔር እንደሆነ እንድታቁ እንድታምኑ ፈልጋለሁ። የመጀመሪያው ለውጣችሁን ተራና ዝም ብሎ አይነት ለውጥ እንዲሆን ሰይጣን ሊያደርግ ሲፈልግ የሚያደርገው የመጀመሪያው ሰይጣን ለውጣችሁ እውን እንዳይሆን ተራ እንዲሆን ሲፈልግ የሚያደርገው ለውጡ ዝም ብሎ አይነት ሙቀት የወለደው እንደሆነ፣ ተራ የጉርምስና ሙቀት ውጤት እንደሆነ፣ ውሸት እንደሆነ ሊያስረዳና ሊያሳምን ይፈልጋል። ለውጡን አሳንሶ አኮስሶ ይሄንን ፍላጎት ተራ ፍላጎት አድርጎ የማስቲካ
ወይም ደግሞ የብስኩት ወይም ደግሞ የለስላሳ ፍላጎትና ይሄ ቀሪ የሆነ ነገር እንደሆነ አድርጎ እንድትቆጥሮ ይፈልጋል። የመጀመሪያው በትክክለኛ የለውጥ ጎዳና ላይ የሚራመዱ ሰዎች የመለወጥን ፍላጎት እግዚአብሔር በመለኮታዊ አቅሙ በእነሱ ውስጥ እንዳደረገው ማመን መቻል አለባቸው። እናንተ ውስጥ ይሄ ረሃብ እንዲመጣ ያደረገው እግዚአብሔር። የመጀመሪያው እንድታመሰግኑ የሚገባው የለውጣችሁን መንገድ ስትጀምሩ እንድለወጥ መፈለግን በእኔ ውስጥ ስላስቀመጥክ። ይህ ፍላጎት ከእኔ የወጣ ሳይሆን ይህ ፍላጎት ኢኮኖሚን ስላጣው፣ መልኬን ስላጣው፣ ማህበራዊ ህይወቴን ስላጣው፣ ብዙ ነገር ስለጎዳኝ ሳይሆን ይህ ፍላጎት በትክክል እኔ ውስጥ እንዲቀመጥ ያደረከው አንተ ስለሆንክ፣ ይሄ ደግሞ ወደኔ ልትመጣ የመለኮታዊ ቀጠሮ ማሳያ ስለሆነ ከኔ ጋር አንተ በዘመኔ ልትሰራ የፈለከውን ነገር ለመስራት በህይወቴ ላይ አንዳች ነገር ለማድረግ የመጣበት ወራት ስለሆነ አመሰግናለሁ። ምክንያቱም እዚህ የመጣችሁት መልካችሁን ስላጣችሁ፣ ብራችሁን ስላጣችሁ፣ ያጣችሁትን ነገር ለማስመለስ አይደለም የመጣችሁት። ምክንያቱም ገንዘባቸውን እያጡ፣ መልካቸውን እያጡ፣ ብዙ ማህበራዊ ህይወታቸውን እያጡ አሁንም ባለመለወጥ የህይወት መንገድ ላይ እየሄዱ ያሉ ሰዎች እንዳሉ ማወቅ አለባችሁ። በእርግጠኝነት እንድታቁልኝ የምፈልገው ይሄንን ነው። እናንተ እዚህ የመጣችሁት ያጣችሁትን ልታስመልሱ አይደለም። እናንተ እዚህ የመጣችሁት የተወሰደባችሁን ለመፈለግ አይደለም የመጣችሁት መለወጥን በውስጣችሁ እንድትፈልጉ እግዚአብሔር አምላክ በእናንተ ውስጥ ይህን ፍላጎት ስላስቀመጠ ነው። የመጀመሪያው ከለውጣችሁ አንጻር ልታከብሩት የሚገባ ነገር ቢኖር ለመለወጥ ያላችሁን ፍላጎት ነው። ለመለወጥ ያላችሁን ይህንን በውስጣችሁ የተቀመጠ ሐሳብ ነው። ይሄ ሐሳብ ምናልባት በጓደኛክ፣ በእናትህ፣ በቤተሰብህ፣ በትዳር አጋር በተለያየ ምክንያት አንተ ጋር የመጣ ሊመስልህ ይችላል። አይደለም። አንተ በብዙ የህይወት መንገድ ላይ ሄደ ለማንም የማትንበረከክ ሰው፣ ለማንም እጅ የማትሰጥ ሰው 6 ቀን ቁጭ ብለህ የእግዚአብሔርን ቃል እየሰማ ጠዋት ማታ እየተማርክ ለዛውም በማይመች ሁኔታ ውስጥ ደስ በማይሉ ብዙ ሁኔታዎች ውስጥ ቁጭ ብለህ ከተማርክ ይሄ የሚያሳየው ባንተ ውስጥ መፈለግን ያደረገው እግዚአብሔር እንደሆነ ያንን አይነት ክብር ለለውጣችሁ ፍላጎት ሊያድርባችሁ ይገባል። ይሄ ለውጥ የኢህአዴግ ጥልቅ ተሐድሶ ውጤት አይደለም። ይሄ ለውጥ አማራጭ ስላጣህ ለመለወጥ የፈለክበት ለውጥ አይደለም። መለወጥን መፈለግ እግዚአብሔር ባንተ ውስጥ ስላደረገ። የመጀመሪያው ሰይጣን ሊመታችሁ ሲፈልግ ከህይወት ሼልፍ ላይ እናንተ ውስጥ ያለው ስሜት ውሸት እንደሆነ፣ ተራ ምኞት እንደሆነ ነው ሊያስረዳችሁ የሚፈልገው። ቀልድ እንደያስክ ነው ሊያስረዳ የሚፈልገው። እኔ የዛሬ 5 ዓመት የዛሬ 6 ዓመት ሻሸመኔ ከተማ ከመሬት ውስጥ ሲበቅል አያለው፣ ቤቶች ሲወጡ አያለው፣ ከመሬት ሲወጣ አያለው ብዬ ስል በጣም ሙድ የያዙ የቀለዱ ምናምን አሉ። ይታየኛል ጃይንት ነገር አያለው ብዬ ስል ያንን ፍላጎት እኔ ውስጥ የከተተው እግዚአብሔር እንደሆነ አሁን ላይ አንዳንድ ሰዎች ሊያረጋግጡልኝ ይፈልጋሉ። የሚገርም እኔ በተናገርኩት፣ እኔ በተሰማኝ፣ እኔ ውስጥ በመጣው ነገር እኔ ስናገር እዚህ ደረጃ ላይ የመጣሁት ያንን እኔ ውስጥ የመጣውን ፍላጎት እኔ ስላከበርኩት እንጂ ሰዎች እንዳጣጣሉትና ሰዎች ተራ እንዳደረጉት ተቀብዬ ያንን ፍላጎት ባጣጥለው ኖሮ ዛሬ ላይ አልመጣም ነበር፣ ዛሬ ላይ አልደርስም ነበር። ይሰማል ወይ? የመጀመሪያው ለምን ፈለግኩ? ቤተሰቦቼ አሉ፣ አብረውኝ ያደጉ ወንድሞቼ አሉ፣ እህቶቼ አሉ፣ የሰፈር ልጆች አሉ፣ ከኔ ጋር የተማሩ አሉ፣ ከኔ በተሻለ የተማሩ አሉ፣ ከኔ በሚያንስ ሁኔታ የተማሩ አሉ፣ በብዙ ሁኔታ ውስጥ አሉ። ከነዛ ሁሉ እኛ ቤት በተለየ ሁኔታ እኔ ስለተሰበኩ አይደለም ይሄ ነገር እኔ ውስጥ የመጣው። እኛ ቤት ውስጥ እግዚአብሔር ሲባል ምንም የማይመስላቸው ሰዎች ባሉበት ቤት ውስጥ ይሄ ፍላጎት እንዴት እኔ ጋር ሊመጣ ይችላል? አንድ ላይ እየበላን፣ አንድ ላይ እየጠጣን፣ አንድ ላይ እየለበስን፣ አንድ ላይ ትምህርት ቤት ደርሰን እየመጣን በተለየ ሁኔታ እኔ ውስጥ ይሄ ነገር ከተናወጠ መፈለግን በሰው ህይወት የሚያደርገው እግዚአብሔር እንደሆነ አንድ መለኮታዊ እጅ፣ አንድ መለኮታዊ እንቅስቃሴ በኔ ህይወት ላይ እየመጣ እንደሆነ
ገብቶኝ ይሄ ፍላጎት ዝም ብሎ ተራ ድህነት የወለደው ፍላጎት አይደለም። ይሄ ፍላጎት የአካባቢ ሙቀት የወለደው ፍላጎት አይደለም። አንተነ በኔ ውስጥ ይሄን ያደረከው። የመጀመሪያው ያልኩት ስቴፕ ቢኖር ያንን ነው። ስለዚህ የመጀመሪያው ከዚህ ቀን ጀምሮ እንድታስቡ የምፈልገው ነገር ቢኖር በየትኛውም የህይወት አቅጣጫ ሊሆን ይችላል። ይሄንን ብዬ ስለኔ አልቅምም፣ ይሄንን አይነት ፍላጎት ውስጥ ሲመጣ አልጠጣም፣ ይሄን አይነት ወደ ሰክሬ አላቅም፣ ተደባድቤ አላቅም፣ የሆነ ችግር ገጥሞኛ አያቅም። ለውጥ የብዙ ችግሮች ውጤት ብቻ አይደለም። በጣም ብዙ ችግሮች ውስጥ ስላለ ብቻ አይደለም የምትለወጠው አንተ እግዚአብሔር አንተ ለሚፈልግለት ዓላማ በዛ ቁመት፣ በዛ ስትሬንግስ፣ በዛ ፍጥነት መኖር ስላለብን ለለውጣችሁ ያላችሁን ፍላጎት ሪስፔክት ማድረግ መጀመር አለባችሁ። ድህነት የወለደው ፍላጎት አይደለም። ማጣት የወለደው ፍላጎት አይደለም። የሰራኝ እኔ አጋጣሚ አይደለሁምና በአጋጣሚ አይደለም እኔ የምኖረው። እኔ ድንገት አይደለሁም። እኔ የሁለት ሰዎች እቅድ ውጤት አይደለሁም። እኔ ሁለት ሰዎች በሳምንቱ መጨረሻ አስበው የወለዱኝ አጋጣሚ አይደለሁም። እኔ የስተት ውጤት አይደለሁም። እኔ እግዚአብሔር ወደዚህ ምድር ያመጣኝ በዓላማ ነው። ስለዚህ there is something እነ ሙሴ በምድረ በዳ ሲሄዱ ቀን በደመና ሌሊት በእሳት አምድ ሙቭ ያደርግ እንደነበረ እግዚአብሔር በዚህ ጀነሬሽን መካከል የለውጥ ፍላጎት እኔ ጋር ሲያመጣ አንድ ነገር በኔ ህይወት ሊሰራ ዙሪያዬ ላይ እየተሽከረከረ እንደሆነ እየገባኝ ነው። አንድ የሆነ ነገር ምንድነው የሚዞረኝ የሚሸክከኝ ነገር አለ እንደምትሉት ልክ እንደዛ የለውጥ ፍላጎት እናንተ ላይ ያጠላ ከሆነ እግዚአብሔር አምላክ ከዘላለም ዘመን በፊት ወዳየላችሁ ወደዛ ነገር ሊወስዳችሁ መጥቷል። በደጅ ነው። አሜን በል። መጀመሪያ ይሄንን መቀበል። ከዛስ ይሄ ለውጥ ደግሞ ይሄ ፍላጎት ደግሞ የሚደረገው የሚከናወነው የሚፈጸመው ሁሉ በሁሉ በሆነ ሁሉ ከርሱ ሁሉ በርሱ ሁሉ ለርሱ እንደሆነ ልክ እንደዛ ይሄ ለውጥ በህይወቴ ከሱ ለርሱ በርሱ እንደሚከናወን ገብቶኝ አመሰግናለሁ። ልክ ነው እኔ አልችልም፣ ልክ ነው እኔ አቅም የለኝም፣ ልክ ነው እኔ ጉልበት የለኝም፣ ብዙ ጊዜ ሞክሬ ወድቄያለሁ፣ ብዙ ጊዜ አስቤ ከሽፌያለሁ፣ ብዙ ጊዜ የሆነ ነገር አስቤ አልተሳካልኝም። ይሄኛውን ግን ለየት የሚያደርገው የለውጡ ፍላጎት ካንተ ነው። ለውጡ ፕሮሰስ የሚደረገው ባንተ ነው። አሜን በላንተ። ለዚህ ነው ብዙ ልጆች የመለወጥ ፍላጎት በውስጣቸው ይመጣል። ከዛ በኋላ ግን አንድ ነገር ይተናነቃቸዋል፣ አንድ ነገር ይገዳደራቸዋል። ያም ነገር ምንድነው? ወደሚፈልጉት የህይወት አይነት ለመምጣት አቅም እንደሌላቸው፣ በራሳቸው ኮንፊደንስ የላቸውም፣ ዕውቀት እንደሌላቸው ብዙ ጊዜ ሞክረው ወድቀው ሰይጣን ተጨባጭ ያለ መከናወን ማስረጃ ትላንትናዎቻቸው ስለዋሹባቸው፣ ትላንትናዎቻቸው በጣም ዋሽተው ስላሳመኗቸው የዛሬና የነገ ለውጥ ዝም ብሎ ምናብ የማይጨበጥ አይነት ደመና አድርገው ይቆጥራሉ። ኖ ይሄ አሁን ያለ ጊዜው ያለ ሰዓቱ ያለ እኔ ዝግጅት እንዴት አንዳንዶቻችሁ እንዴት እዚህ እንደመጣችሁ እንኳን አታውቁም። እዚህ እንደምትመጡ እንኳን ፕሮግራም አልነበራችሁም። ነገር ግን እዚህ ተገኝታችኋል። ያለ እናንተ ዝግጅትና ፕሮግራም እዚህ ከተገኛችሁ ለውጡ የሚከናወነው በእግዚአብሔር ሙሉ አቅም ነው። አሜን ይባላል። የምለወጥበትን ኢነርጂ የምቀየርበትን ካፓሲቲ ከመንፈስ ቅዱስ እንደምቀበል ማመን ሲጀምር መንፈስ ቅዱስ ወደኔ ኃይሉን መልቀቅ ይጀምራል። ጸጋ ማብዛት ይጀምራል። ይሄ ነገር የገባው ሰው ካለ አሜን ይባል። ልክ ውሃ ከታንከሩ ሲለቀቅ እያንዳንዱ የከፈተ እንደሚቀዳ ልክ እንደዛ ዛሬ ማለዳ የምትኖሩበትን ጸጋ መንፈስ ቅዱስ ይለቅላችኋል። በኢየሱስ ስም ትቀበላላችሁ። ትችላለህ፣ አንተ ትችላለህ፣ አንተ አትችልም ብለው ሊያሳምኑ ይሞክራሉ። ስማ፣ ሰይጣን ሰብሳቢ ነው የሚሆንብህ። ስጋ ጸሐፊ ይሆናል፣ ዓለም ግምጃ ቤት ትሆናለች። ሰይጣን በሚሰበስበው ሐሳብ ስጋ ጸሐፊ ሆኖ ልክ ቃለ ጉባኤ የያዘ ሰይጣን ሐሳብ ያመጣል፣ ስጋ ይጽፋል። እውነቱን እኮ ነው። ብዙ ጊዜ እንደዚህ ብለሃል፣ እንዲህ ብለህ እንዲሞላሃል፣ ጸልያለሁ ብለህ አልተሳካልህም፣ እንዲህ ለወጣል አቆማለሁ ብለህ ከዚህ በፊት ከሽፈሃል፣ እንዲህ ብለሃል እያለ ሰይጣን በሚያመጣው ሐሳብ ስጋ ጸሐፊ ሆኖ ዓለም ግምጃ ቤት ሆና እያሰባሰቡ ያንተን ለውጥ ውሸት ለማድረግ ሊሰሩ ይችላሉ።
አንድ ነገር ግን መጽሐፍ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ ሁሉን እችላለሁ ተብሎ እንደተጻፈ በኢየሱስ ስም ትችላለህ። በኢየሱስ ስም ትችላለህ። በክርስቶስ ምን በሚያደርግልህ? ኃይልን በሚሰጠኝ በክርስቶስ ስንቱን የለውጡ ፍላጎት አምጪ የለውጡ ሰራተኛ እሱ አቅሙ ከሱ ዘንድ እንደሚመነጭ አሁን ለመለወጥ የማደርገው አንድ ጉዳይ ብቻ ነው። ለመለወጥ ሐኪም ቤት ሄደ ታመ ስትተኛ ሐኪሞቹ ጭብጨባ አዋጣ አይሉህም፣ ሞራል አዋጣ አይሉህም፣ ምንም ነገር አዋጣ የሚሉ ነገር የለም። አንተ ብቻ ፍቃድን ስጥና እግርን ዘርግተ እጅን ዘርግተ ተኛ ነው የሚሉ ማቻላ ፈከተ ሄለ ባዲካቲና ማትራለባ ልክ ሞባይል ቻርጅ ሲደረግ እንደገና እንደሚበራ እግዚአብሔር ምስክሬ ነው። መንፈስ ቅዱስ ዛሬ ማለዳ በኃይል ቻርጅ ያደርጋችኋል። እርግጠኛ ሆኜ አንድ ጸሎት ልጸልይላችሁ። ከዚህ በፊት የጣላችሁ ከዚህ በኋላ አይጠላችሁም። ከዚህ በፊት የመታችሁ ከዚህ በኋላ አይመታችሁ። ከዚህ በፊት ያሸንፋችሁ ከዚህ በኋላ አያሸንፋችሁ። የመጀመሪያው ተራ ምኞት፣ ተራ ፍላጎት፣ ተራ ፕሮግራም፣ ተራ እቅድ፣ ዝም ብሎ የልጅነት አይነት ፍላጎት። አንዳንድ ሰዎች ስሜታዊ ኢሞሽናል አንዳንድ ሰዎች ኢሞሽናል ከስሜታቸው ሲወጡ ከስሜታቸው ይቀዘቅዛሉ። ዝም ብሎ ነገር ነው እንዳይመስልህ። አሁን ከነጎዳ አይቀጥሎም ውሸቱን ነው ምናምን ብሎ ልክ ሰይጣን አሰባስቦ ነው የሚጠብቅህ። ሰፈር ላይ፣ ቸርች ላይ፣ መንገድ ላይ፣ ኮሪደር ላይ ለአንተ ብቻ የተመደበ እንዳይመስልህ። ራእይ የሌላቸው ሰዎች በመጀመሪያ የሚጠሉት ባለራእዮችን ነው፣ ገንዘብ ያላቸው ሰዎች አይደለም። ሰይጣን ኢየሱስ ላይ የተነሳው ልክ በ30 ዓመቱ ጾም ጸሎት ሲጀምር ነው። የገሊላ ጎረምሳ ሆኖ የሚሞት መስሎት ነበረ። ተራ ሰፈር ውስጥ የሚቀር መስሎት ነበረ። ስማ፣ እስከ ዛሬ ያልተነሳብህ ሰይጣን፣ እስከ ዛሬ ጦር ያልሰበቀብህ ሰይጣን ልክ አሁን ቼንጅ ስትጀምር፣ ጸሎት ስትጀምር፣ ጥናት ስትጀምር፣ ዓላማህን ይዘህ መንቀሳቀስ ስትጀምር ሊሰባሰብ ይችላል። ከዛ እንደዚህ አይነት ጥያቄ ሊያመጣ ይችላል። ድንጋዩን ዳቦ አድርገው ይልሃል። ድንጋዩን ዳቦ አድርጋለው ኢየሱስን። ድንጋዩን ዳቦ አድርግ ብሎ ሲለው ኢየሱስ አንድ ነገር ያውቃል። አንተ የእግዚአብሔር ልጅ ከሆንክ ፕሩፍ አድርግልኝ፣ አሳየኝ። አንተ የእግዚአብሔር ልጅ ከሆንክ ፕሩፍ አድርጋ አሳየኛ ነው። ኢየሱስ አንድ ነገር ያውቃል። ድንጋዩ ድንጋይ ሆኖም ቀጠለ፣ ድንጋዩ ዳቦም ሆነ። የሱ የእግዚአብሔር ልጅነት ማረጋገጫ አይደለም። ከዚህ ስትመለሱ የመጀመሪያ ሰይጣን የሚጠይቃችሁ ነገር ፕሩፍ አድርግልኝ ነው የሚላችሁ። እስቲ አንተ እንዲህ ከሆንክ፣ እስቲ አንተ እንደዚህ ከሆንክ፣ እስቲ አንተ ከተለወጥክ፣ እውነት አንተ እንዲህ ከሆንክ፣ እውነት አንተ እንደዚህ ከሆንክ ምናምን የሚሉ ብዙ ማሳያዎችን ያመጣብሃል። የመጀመሪያውን አዳም የሸወደው በሚበላ ነው። ሁለተኛው አዳም ግን በሚበላ አይሸወድም። ኢየሱስ ድንጋዩን ዳቦ አድርጎ ያላሳየው ስላራበው አይደለም። ዲና ያታረግም ርቦሃል እኮ። በጣም የሚገርም አንተ እኮ አዲክሽን ውስጥ ነበርክ፣ ሲጃራ ታጭስ ነበር። እስቲ አንተ ካቆምክ ብሎ ፕሩፍ እንድታረግለት ይጠይቃል። አንተ ሲጃራ ማታጨሰው ሲጃራ ለማጨስ ፍላጎት ውስጥ ስላልተፈጠረ አልነበር። ኢየሱስ እየራበው ነው ድንጋዩን ዳቦ ያላደረገው። ከዚህ በፊት የነበርክበት ችግር ሰውነትክ ላይ እያሳከከ እንቅልፍ እያለ ድብርት እያዛጋ ይኸው እየተባልክ ያ ነገር ያንተ የለውጥ ማሳያ አይደለም። የመጀመሪያ ለውጣችሁን ሪስፔክት ማድረግ ያለባችሁ እናንተ ናችሁ። ይሄ ፍላጎት እናንተ ጋር የመጣው ዝም ብሎ ውሃ ወለድ በሽታ እንደሚባል ዝም ብሎ ስሜት ወለድ ጉዳይ አይደለም። እናንተ ጋር የመጣው ጉዳይ you have to respect እናንተ ጋር ላለው ሪያሊቲ ከማንም በፊትና ከማንም በላይ ሰው የማይለው ምንም ነገር የለም። ይሄ ፍላጎት እናንተ ጋር እንዳለ ከዛም ይህ ለውጥ ደግሞ መፈለግንም ማድረግንም ከሚሰራው ሁሉ ከርሱ በርሱ ለርሱ ከሆነው ከሱ የሚደረግ እንደሆነ በእናታችሁ ማህፀን አጥንታችሁ ሲዋደድ እናንተ አላዋጣችሁም። ቁርጭምጭ ቤት አላዋጣችሁም፣ ተረከዝ አላዋጣችሁም፣ ሳምባ አላዋጣችሁም። እሱ በእናታችሁ ማህፀን አዋዶ ይህንን ማንነት እንደሰጣችሁ እንዲሁ ለውጥ በእናንተ ውስጥ ሲዋደድና ሲገለጥ ደግሞ የእናንተ ኮንትሪቢዩሽን ሳይሆን የእናንተ ጉዳይ አንድ ብቻ ነው። ራስን በፈቃደኝነት ልክ እንደ ይስሐቅ ለአባቱ
በረበረበው እንጨት ላይ የተኛው የ12 ዓመት የ13 የ14 ዓመት ሕፃን ልጅ ሆኖ እንዳይመስልህ። መሄጃ አጥቶ ወይም ደግሞ ከአባትየው መንጭቆ መሮጥ ስለማይችል እንዳይመስልህ። ብዙ ሰዎች የሚናገሩት ይስሐቅ ለአብርሃም የረበረበው እንጨት ላይ የተኛው ከ27 እስከ 32 ዓመት ዕድሜ ባለው ጊዜ ውስጥ ነው ይላሉ። በቂ ጎረምሳ ነው። ሽማግሌ አባቱን ወደዛ ገፍትሮ የያዘውን ቢላ አስጥሎ ትቀልዳለህ እንዴ ብሎ ለመሄድ በቂ ጎረምሳ ነው። ኢየሱስ በ33 ዓመት ተኩል የሚሞትበትን መስቀል ተሸክሞ እንደሄደ ይስሐቅ እንዲሁ ነው። ከ27 እስከ 33 ዓመት ዕድሜ ባለው ጊዜ ውስጥ ነው የሚሰዋበትን እንጨት ተሸክሞ የሄደው። አባትየው ቢላ ይዞ ልጅየው የሚሰዋበትን እንጨት ተሸክሞ ሄዱ። ካንተ የሚጠበቀው እግዚአብሔር አምላክ በሕይወትክ ላይ ለሚሰራው ስራ ራስን መስጠት ብቻ። ፌደራል ፖሊስ ተደርገው ሲቀጠሩ፣ መከላከያ ተደርገው ሲቀጠሩ መንግስት ከነሱ ጥይት አይፈልግም፣ ታንክ አይፈልግም። እነሱን ነው የሚፈልገው። ራሽኑን፣ ጫማውን፣ ከስክሱን፣ ጥይቱን መንግስት ያስብበታል። አንተ ማድረግ ያለብህ ራስን ብቻ ነው የምንሰጠው። ለለውጥ የሚያስፈልግን ጉዳይ የሚሰራው የለውጡ ባለቤት ነው። ስለዚህ ለውጡ ካንተ ካልሆነ ባንተ አይከናወንም። ባንተ ካልተከናወነ ባንተ አይጠበቅም። ብዙ ጊዜ ለውጥ የሚከሽፈው፣ ብዙ ጊዜ ለውጥ የሚበላሸው ለውጡ ከኛ ይመስልናል። ለውጡ በእኛ የሚሰራ ይመስልናል። ከዛም ደግሞ እኛ የምንጠብቀው ይመስልናል። አይደለም። የለውጡ ባለቤት እሱ ነው። የለውጡ ሰራተኛ እሱ ነው። የለውጡ ጠባቂ እሱ ነው። አሚን ነው። አሚን ነው ወይ? መጽሐፍ ሲናገር እንደዚህ ይላል፣ ከምትሰሙት ተጠበቁ ይላል። ከምትሰሙት የምትጠበቀው ጆሮህን ደፍነ ሳይሆን ሌላ የምትሰማው ሲኖር ነው። አንተ ከዘፈን ላለመስማት ጆሮን ጥጥ ደፍነ አልሰማም ብለ በየታክሲ ቤቱ ታክሲው ዘፈን ሲከፈት ይወርዳለሁ ያልክ አይደለም። እነሱ የፈለጉትን ሂጂ ብረሪ ሊገጥሙ ይችላሉ። ሂጂ ብረሪ በተከፈተበት ታክሲ ውስጥ አንተ ጠልቄ መሄድ እፈልጋለሁ ትላለህ። ተቀሱ ትላለህ። በቃ